እንግዲህ ብዙ ተጎድቻለሁ። ብዙ በአካል ሳይሆን ቤተክርስቲያንን እወዳለሁ። ያደኩበት የከፈልኩባት ከፈልኩባት ሰው የሆንኩባት ግን በአንተ መካከል ቆሜ መናገር ብችል አይደለም። እግዚአብሔር ይናገራል፣ እግዚአብሔር ይሰራል። እንግዲህ በአጠቃላይ ሁሉም ሰው በእውነት ከልቡ እንዲህ አይነት ፍቅር የሆነውን ነገር ስለተቀበለ በእግዚአብሔር ስም ዝቅ ብዬ ብዙዎቹ አፋ ሆነው የሚቃጠሉ ብዙዎች አሉ። አሁን እግዚአብሔር ልቦና ይስጣቸው፣ ይመልሳቸው። እልል ብለን እንቀበላለን። እነሱም መንገድ ይሆንላቸው። እኔ ምሳሌያቸው ልሆን። የቤተክርስቲያን ልጆች አይበሉ፣ አይናከሱ፣ እንዲህ አድርገው ማረግ የሚቀበሉ ናቸው። ግድ የለም ወደፊት ይከታተሉት የለም የምናገረው ነገር የሚባላ ቦታ አይደለም፣ የሚናከስ ቦታ ስላልሆነ ኑ ቀራቢዋቸው፣ ኑ ቆዩዋቸው። ቤተክርስቲያኒቷ የምትሰቅል ሳትሆን የምትሰቀለች፣ የምታስበላ ሳትሆን ራሷ ተበልታ ለልጆቿ የምትኖር ስለሆነች ኑ በቃ አትጨነቁ። ቤተክርስቲያን እናት ነች፣ እናቱ ባል ትቀበላለች። እኔ በጣም ደስተኛ ነኝ። ገንዘቡ አይደለም ያደርጋል። እኛ በመጀመሪያ ከወንድሞቼ ጋር ተቀላቅዬ ከእህቶቼ ጋር ተቀላቅዬ የቤተክርስቲያኑን ለማገልገል እግዚአብሔርን ስለፈቀደልኝ እናንተም በማዕረግ አጥፊና የጠፋውን ልጅ በመፈለጋችሁ በእውነት ባቶች እግዚአብሔር የተዋህዶ ልጅ ሲገባው ግን በቃ ትውልድ ያልበለቃ ብሎ መጣ። ከዚህ በላይ የጠፋው በግ ሲገኝ መላእክት የዘመሩ እኛም ከመላእክት ጋር ለመዘመር የጠራን እግዚአብሔር የተመሰገነ ይሁን። የተዋህዶ ልጆች የጠፉት ተመልሰዋል። ባለሀብት፣ ባለድርጅት፣ በፖለቲካው በሁሉም ሄዳችሁ ተመለሱ። ኦርቶዶክስ ሲቀበሉ